የአማራ ፋኖ ድሮ ቤቴ ጫካው ጎረቤቴ በማለት ለአማራ የህልውና ትግል ዛሬም በአራቱም አቅጣጫ ተጋድሎውን በመቀጠል ታላላቅ ድሎችንም እያስመዘገበ ይገኛል። በአንጻሩ አገዛዙ ከላይ ካሉ ትልልቅ ኮሎኔሎቹ ጀምሮም እስከ ታች ተራ ወታደር ድረስ ከባድ ጉዳትን እያስተናገደ አልሞት ባይተጋዳይ ሆኖ ቀጥሏል። ከሰሞኑ በክልሉ የደረሰበትን ሽንፈት ለማካካስና በቀሉን ለመወጣት በሚመስል መልኩም በክልሉ መዲና ባህር ዳር ከተማ ላይ እጅግ በተቀናጀ ሁኔታ የወጣቶች ጅምላ አፈሳ መጀመሩንም የአካባቢ ምንጮች ገልጸዋል። በዚህ ዙሪያ ሌሎች የጥንቃቄ መልእክቶችን ማካተን ዘመተናል። በዝርዝር ታደምጡታላችሁ። ይህ በእንዲህ እንዳለም በዚሁ በጎጃም ቀጠና ሁለት ቁልፍ ቦታዎች ላይ ፋኖ ልዩ ኦፕሬሽን መስራቱን አስታውቋል። ተጨማሪ መረጃውን ይዘናል። አዳሩን በመተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ የተደረገው ውጊያ ያገዙ ኃይል ከባድ ሽንፈትን መከናነቡን ምንጮች ሲገልጹም፣ በሌላ በኩል ደግሞ ዛሬ አዳሩን ህወሓት በአፋር ክልል በኩል ከባድ ውጊያ መክፈቷ ተሰምቷል። መረጃውን በዝርዝር እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ ክቡራን ቤተሰቦች እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። የአማራ ፋኖ ድሮ ቤቴ ጫካው ጎረቤቴ በማለት ለአማራ ህዝብ የህልውና ትግል ዛሬም በአራቱም አቅጣጫ ተጋድሎውን በመቀጠል ታላላቅ ድሎችንም እያስመዘገበ ይገኛል። በአንጻሩ አገዛዙ ከላይ ካሉ ትልቅ ኮሎኔሎች ጀምሮ እስከ ታች ተራ ወታደሩ ድረስ ከባድ ጉዳትን እያስተናገደም አልሞት ባይተጋዳይ ሆኖ ቀጥሏል። አገዛዙ ከሰሞኑ በአማራ ክልል ያጋጠመውን ከባድ ሽንፈት ተከትሎም በርካታ ተጨማሪ ኃይል በሁሉም ቀጠናዎች እያሰማራ የሚገኝ ሲሆን የብልጽግና ጦር በዚህ ሳምንት ብቻ ከ400 በላይ ኃይሉ እንደተደመሰሰበትም መረጃዎች ያሳያሉ። ሆኖም ከየመዝናኛ ካፌዎችና ፑል ቤቶች እንዲሁም ሌሎች መሰል ቦታዎች ወጣቶችን እያፈዘም የለብ ለብ ስልጠና በመስጠት ወደ አማራ ክልል በገፍ ማጋዙን ቀጥሎበታል። ትናንት ቀኑን ሙሉ በባህር ዳር ከተማ በርካታ ወጣቶች መታፈሳቸውን የገልጹት የመረጃው ምንጮች አፈሳው ዛሬ ረፋዱንም እንደቀጠለ መሆኑን ጠቁሟል። ፋኖ ምንም እንኳን በክልሉ መዲና ጫን ያለ ውጊያ ማድረጉን ከቅርብ ጊዜ ወዲህ ገታ ቢያደርግም ነገር ግን በባህር ዳር ከተማ በድንገት የሚደረጉ ልዩ ልዩ ኦፕሬሽኖችና የባዲን አመራሮችን ኢላማ ያደረጉ ጥቃቶች መበራከታቸውን ተከትሎ ነው ትናንት የጀመረው የወጣቶች አፈሳ እንደገና ያገረሸውም ተብሏል። ምንጮቹ አክለውም የባህር ዳር ወጣቶች በተለይም ራሳቸውን እንዲጠብቁና በመዝናኛ ስፍራዎች ላይም ተሰባስበው ባለመገኘት በባዲን አገልጋይ ሚሊሻዎች እጅ ከመውደቅ ራሳቸውን እንዲታደጉም መልእክት አስተላልፈዋል። ይህ በእንዲህ እንዳለ ፋኖ ከባህር ዳር ከተማ በቅርብ ርቀት የምትገኘው መራዊ ከተማ ላይ ጥቃት መፈጸሙን አስታውቋል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ የ102ኛ ኮር አካል የሆኑት ኮሎኔል ታደሰ ሙላ ብርጌድ ሻምበል መማር ጌትነት ሻለቃ የፋኖ አባላት መራዊ ከተማ ላይ የተሰገሰገውን የብልጽግና ሰራዊት ላይ እርምጃ በመውሰድ ድል ማስመዝገባቸውን አስታውቋል። እንደ ፋኖ አዛዡ ገለጻ ከሆነም በዚህ የተጠና የከተማ ላይ ኦፕሬሽን በጠላት ምሽግ ላይ ከባድ የቦምብ ዝናብ በማውረድ 12 የስርዓቱ ወንበር አስጠባቂ ሚሊሻና አድማ ብተናም እስከ ወዲያኛው የተሸኙ ሲሆን ከ20 በላይ የሚወስድ ደግሞ ከባድና ቀላል ቁስለኛም ሆነዋል ብሏል። በዚህ መብረቃዊ ጥቃት የመከላከያ ጦር አዛዡ በሽርፍራፊ ሰከንዶች ማምለጥ ቢችልም ሌሎች የብልጽግና ወዳደር ካድሬዎች ነፍስ አውጪኝ በማለት ወደ ጦር ካምፕ ፈርጥጠዋልም የተባሉም። በጥቃቱ ከፍተኛ ድንጋጤና የጦር መረበሽ እንደተፈጠረም ለማወቅ ሲቻል በርካታ ሞትና ቁስለኞቹን ህዝቡ እንዳያይ በማሰብ እየዞሩ ቤት ማዘጋታቸውንም ምንጮቹ አክለው ገልጸዋል። ከዚሁ የጎጃም ቀጠና መረጃችን ሳንወጣ ከሽንዲ ወንበርማ ከተማ ወደ ወግዳ ሲንቀሳቀሱ በነበሩ ያገዙ ወታደሮች ላይ በተፈጸመ ጥቃት ከ15 በላይ የሚሆኑት መገደላቸውን ምንጮች ገለጹ። በውጊያው ከተገደሉ የጸረ አማራ ቡድን ተላላኪ ኃይሎች በተጨማሪም በርካቶች ቆስለው በአራት ወታደራዊ ፓትሮል ሙሉ ተጭነው መወሰዳቸውም ተረጋግጧል። አፋ በምዕራብ አማራ ቀጠና አጼ ቴዎድሮስ ዕዝ 5ኛ ክፍለ ጦር የወንበርማ ብርጌድ አባላት ከሽንዲ ወንበርማ ከተማ ወደ ወግዳ ሲንቀሳቀሱ በነበሩም ያገዙ ወታደሮች ላይ በከፈቱ ድንገተኛ ጥቃት ድል ተቀዳጅቶም መዋላቸውን ሚዲያችን ከብርጌዱ ህዝብ ግንኙነት ክፍል ለማረጋገጥም ችሏል። ጥቃቱ የተፈጸመው ትናንት ጥቅምት 27 2018 ዓ.ም በሽንዲ ወንበርማና በወግዳድ መካከል ልዩ ስሙም ቆጥላን ተብሎ በሚጠራው አካባቢ ላይ ሲሆን በዚህም ከ15 በላይ የሚሆኑ የብልጽግና ቡድን ተላላኪ ወታደሮች መገደላቸውን የብርጌዱ ህዝብ ግንኙነት ክፍል አሳውቋል። በውጊያው ከተገደሉ በተጨማሪ በርካቶች ቆስለው በአራት ወታደራዊ ፓትሮል ተጭነው መወሰዳቸውም ተረጋግጧል። በሌላ በኩል በመተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ የተደረገው ውጊያ ያገዛዙ ብልጽግና ኃይል ከባድ ሽንፈትን መከናነቡን ምንጮች ገለጹ። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ 3ኛ ቀኑን ያስቆጠረው ውጊያ የተካሄደ ይገኛል። በወረዳው ያለፉት 2 ቀናት በተደረገው ውጊያም ከባድ ጉዳት ለደረሰባቸው ያገዙ ወታደሮች እገዛ ለማድረግ መነሻውን ከምዕራብ አርማጭሆ ማሰረው ደንብ ያደረገም ተጨማሪ ኃይል ወደ መተማ እየተጓዘ እንዳለም
መተማ ዮሐንስ ወረዳ ልዩ ስሙ ጓንግ ተብሎ በሚጠራ አካባቢ ላይ ሌላ ያልታሰበ ድንገተኛ ጥቃት ተከፍቶበት ከባድ ጉዳት ማስተናገዱም የተሰማው። በዚህ ድንገተኛ ጥቃት በርካታ የብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ መደረጋቸው ሲነገር ከውጊያው በኋላ አንድ አይሱዙ ኤፍኤስአር ተሽከርካሪ ሙሉ የጠላት አስክሬንና 2 አምቡላንስ ሙሉ ቁስለኛ ተጭኖ ወደ ማሰሮ ደም ተወስዷል ያለው በአፋባ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሰው ካሳ ኮር ህዝብ ዩኒት መምሪያ ለሚዲያችን በላከው መልእክቱ ነው። በዛሬው ውጊያ መይሰው ካሳ ኮር አጣና ዋሴ ክፍለ ጦር የሚገኙት የተካ ብርጌድ አባላት ናቸው በጠላት ላይ ቅጽበታዊ እርምጃ በመውሰድ ድል የተቀዳጁትም ሲል እዙ አስታውቋል። በተመሳሳይ በዚሁ በመተማ ዮሐንስ ወረዳ ልዩ ስሙ ታጉር ተብሎ በሚጠራው አካባቢ ላይ ጥቅምት 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ለ3 ሰዓታት በዘለቀ ውጊያ 27 ያገዙ ወታደሮች ሲገደሉ ከ35 በላይ የሚሞቱ ስለመቁሰላቸው ሰንሰለት ሚዲያ የዙን ህዝብ ዩኒት መምሪያም ዋቢ አድርጎ ትናንት መዘገቡ አይዘነጋም። ትንቅንቁ ትናንትና ዛሬ ቀጥሎ 3ኛ ቀኑ ያስቆጠረ ሲሆን በውጊያው የፋኖ ጦር አቅም እምርታዊ እድገት ታየበትና በአንጻሩ ደግሞ ያገዘው ጦር ከባድ ሜካኒዝም መሳሪያ ጀምሮ እስከ አየር ኃይል ታጥቆ ነገር ግን ራሱን መከላከል እንኳን የማይችልበት ደረጃ መድረሱን በጉልህ የታየበት ነው ሲሉ የዓይን እማኞች ገልጸዋል። በሌላ መረጃችን በህወሓትና በተገንጣዩ የነጌታቸው ረዳ ቡድን መካከል ከባድ ጦርነት መቀስቀሱ ታውቋል። ጦርነቱ የተቀሰቀሰው ነጌታቸው ረዳ ነፃ ወይም ሐራ መሬት በሚል በሚጠሩት የአፋር አካባቢ ላይ ሲሆን እስካሁን ባለው ከ10 ያላነሱ ቀበሌዎች በህወሓት ታጣቂዎች ቁጥጥር ስር መግባታቸውም ተረጋግጧል። ክልሉን ለነጌታቸው ረዳ ቡድን ታጣቂዎች ማሰልጠኛ አድርጎት የቆየው የአፋር ክልል መንግስትም ትናንት አመሻሹን ባወጣው መግለጫ ተወረሩ፣ ጦርነት ተከፈተብኝ በሚል አሳውቋል። በአዲን የተባለው የአእምሮ ስንኩላን የተፋሰቡበት ቡድን ከወዴድ ብልጽግና የሚሰጠውን የዘመቻ ጥሪ ለመቀበል የጦርነት ቅስቀሳም ሊያካሄድ የተሰናዳ መሆኑም ተሰምቷል። ጦርነቱ የተቀሰቀሰው ጥቅምት 26 2018 ዓ.ም ከረፋድ ጀምሮ ሲሆን በዚህም እስካሁን ባለው ከ10 ያላነሱ ቀበሌዎች በህወሓት ታጣቂዎች ቁጥጥር ስር መግባታቸውን የሰንሰለት ሚዲያ ምንጮች ገልጸዋል። በክልሉ መጋሌ ወረዳ ስር በሚገኙ ወራ፣ ኩሰበበራም፣ ዶያ፣ ገደባላም፣ ካራውጋና ሚልኪ የተባሉ 6 መንደሮች ትናንት አመሻሹን በህወሓት ታጣቂዎች ቁጥጥር ስር ከገቡ አካባቢዎች መሃልም ይጠቀሳሉ። በተጨማሪም ቶንሳ ተብሎ በሚጠራው አካባቢም በከባድ መሳሪያ ጭምር የታገዘ ውጊያ ሲካሄድ አምሽቶም በመጨረሻ በህወሓት ቁጥጥር ስር ገብቷል የተባለው ጦርነቱ በአፋር ክልባቲ ረሱና በሌሎች ወረዳዎች ተስፋፍቷል የተባለ ሲሆን ማህበረሰቡም አካባቢውን ለቆ እየወጣ መሆኑን ሚዲያችን ካሰባሰበው መረጃ ለማወቅ ተችሏል። የብልጽግና ቡድን ቁንጮ አመራሮች ጦርነቱ ከተጀመረበት ከትናንት ጥቅምት 26 2018 ዓ.ም ረፋድ ጀምሮ ቀደም ብሎ ለብሔራዊ ባንክ በጻፉት ደብዳቤም የጥቅምት ወር የበጀት ድጎማ ለትግራይ ክልል እንዳይለቀቅ መመሪያ አስተላልፎ እንደነበር የተጠቀሰ ሲሆን ይህም ጦርነቱን ለመጀመር በፌዴራሉ በኩል ምን ያህል ፍላጎትና ግፊት እንደነበር አመላካች ነው ተብሏል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለረፋድ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።